ኒውስ ቤተሰቦች በርካታ የሀገር ውስጥና ዓለም አቀፍ መረጃዎችን አሰባጥሮ የያዘው የዜና ጥንቅራችን ወደ እናንተ ሊደርስ ነው ዝግጅቱን አጠናቋል። ማሌ ግርማ ከመላይ ቀጥታ ስርጭት ባለሙያዎች ጋር ዜናዎቹን እየመራው አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜና። የወንዝ ዳርቻ ልማት ለልጆቻችን ኩራት፣ የነገዋ ኢትዮጵያ አዲስ መልክ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የአእምሮ ጠባሳን በመፍጠር የህፃናትን እድገት የሚጎዳው የህመም አይነት ላይ በቂ የሕክምና ክትትል ማድረግ ይገባል ተባለ። ከውጭ ፕሬዝዳንት ዶናልድ ትራምፕ ለመካከለኛው ምስራቅ ጦርነት ባለ 15 ነጥብ የሰላም እቅድ አቀረቡ። በቅድሚያም የሀገር ውስጥና የባህር ማዶ አጫጭር ዜናዎችን እናስቀድም። በአዲስ አበባ ከተማ እየተከናወነ ያለው የወንዝ ዳርቻ ልማት ፕሮጀክት ለብዙ ሀገራት ምሳሌ የሚሆን ለልጆቻችን የምናወርሰው ኩራትና ለነገዋ ኢትዮጵያ አዲስ መልክ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። 50 ኪሎ ሜትር የሚሸፍነውና 8 ወንዞችን የሚያካትተው ይህ ግዙፍ ፕሮጀክት ለከተማዋ አዲስ ገጽታ እያላበሰ ከመሆኑም በላይ ቀደም ሲል ለጤና አስጊና መርዛማ የነበሩ የወንዝ ዳርቻዎች በአሁኑ ወቅት ወደ ለምለም አረንጓዴ ስፍራዎችና ማራኪ የመዝናኛ ቦታዎች መቀየራቸውም ተመላክቷል። በዚህም የከተማዋን ነዋሪዎች የኑሮ ዘይቤ ከመቀየሩም ባለፈ ጥቁርና መርዛማ የነበሩ ወንዞች በዘመናዊ መንገድ በማከም ንጹህ ውሃ እንዲፈስባቸው ማድረግ ተፈጥሮም ወደ ቀድሞ ይዘቷ እንድትመለስም ተደርጓልም ነው ያሉት። ከወንዞች የሚወጣው ቆሻሻም ተመልሶ ለማዳበሪያና ለሌሎች ጥቅሞች እንዲውል እየተደረገም ይገኛል። በተጨማሪም በወንዝ ዳርቻዎቹ ሰፊ የመራመጃ መንገዶችና የስፖርት ሜዳዎች በመገንባታቸው ጤናማና አብሮነት የሰፈነበት ማህበረሰብን ለመፍጠር ትልቅ እድል ስለመፈጠሩም ገልጸዋል። አክለውም በአዲስ አበባ የተመዘገበው የስኬታማ የልማት ተሞክሮ በአሁኑ ወቅትም በሐዋሳ፣ በቢሾፍቱ፣ በባህር ዳርና በሌሎች የኢትዮጵያ ከተሞች ተግባራዊ መሆን መጀመሩንም ገልጿል። ይህን ተግባር ከተሞች ለነዋሪዎቿ ምቹ እንዲሆኑና የተፈጥሮ ሀብታቸውን ለልማት እንዲያውሉ የሚያስችል ትልቅ ሀገራዊ ንቅናቄ መሆኑን ነው የተገለጸው። ጎንደር ከተማዋን ብቻ ሳይሆን ገጠሩንም በኮሪደር ልማት አዲስ የታሪክና የስልጣኔ ምዕራፍ ተከፍቶላታል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም በታሪካዊቷ የጎንደር ከተማ አስተዳደርም ሳይና ሳቢያ የገጠር ቀበሌ የተገነቡ የገጠር ኮሪደር ሞዴል ቤቶችን መርቀን ለአገልግሎት አብቅተናልም ብለዋል። ይህ ፕሮጀክት ከተማዋን ብቻ ሳይሆን ገጠሩንም እኩል የማዘመን የማስዋብና በልማት የማሸጋገር ሀገራዊ ራዕያችንን በተግባር የታየበት ነው ሲሉም ገልጸዋል። በአንድ ወር የግንባታ ጊዜ ውስጥ የተጠናቀቀው ይህ ሞዴል መንደር በአካባቢው ለረጅም ዓመታት የቆየውን የጤና ጣቢያ የመብራትና የውሃ አገልግሎት ጥያቄ በተግባር መልሷልም ነው የተባለው። የአካባቢ ቁሳቁስ ከዘመናዊ መሐንዲስ እውቀትን በማሰናሰል በአካባቢው የሚታወቀውን የደቢያት የትብብር ባህል ደግሞ አርሶ አደሩን ቀጥታ በማሳተፍ እጅግ ዘመናዊ ቤቶች መገንባታቸውም ተመላክቷል። የሰዎች መኖሪያን ከእንስሳት መጠለያ በመለየትም ለጤናማ ለስልጡን አኗኗር መሰረት ጥለናል ያሉት ምክትል ጠቅላይ ሚኒስትሩ በመልእክታቸውም ዙሪያውም በተቀናጀ የልማት ትሩፋታቸው የታጀበውን ይህን የገጠር ኮሪደር አርሶ አደሩን በዘመናዊነትና የምርታማነት ባለቤትነት የሚያደርግም ነው ሲሉም ተናግረዋል። ኢትዮጵያና ሳውዲ አረቢያ በንግድ ገበያ እድል ድርድር ዙሪያ ምክክር አድርገዋል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌም ከሳውዲ አረቢያ የዓለም አቀፍ ስምምነቶችና ድርጅቶች ምክትል ገዢና የድርድር ቡድን መሪ ፋሪድ አልሳኢሊ ጋር የሁለትዮሽ ውይይት አድርገዋል።
ውይይቱ በዋናነት ያተኮረውም በሁለቱ ሀገራት መካከል ባለው የገበያ ዕድል ድርድርና የንግድ ልውውጥ ይበልጥ ማሳደግ በሚቻልባቸው ሁኔታዎች ላይ ነው። ሚኒስትሩ ኢትዮጵያ ወደ ዓለም አቀፍ ድርጅት ለመቀላቀል የምታደርገውን ድርድር በፈረንጆቹ 2026 ለማጠናቀቅ ያላትን ጽኑ አቋምና ዝግጁነት አብራርተዋል። እንደ ሳውዲ አረቢያ ካሉ ጠንካራ የንግድ አጋሮች ጋር የሚደረጉ የሁለትዮሽ ድርድሮች ለሀገሪቱ የኢኮኖሚ እድገትና ለንግድ ስርዓቱ ማዘመን ትልቅ ፋይዳ እንዳላቸውም ተገልጿል። በመጪው ሚያዝያ ወርም በጄኔቫ ከሚካሄደው የስራ ቡድን ስብሰባ በፊትም የሁለትዮሽ የገበያ ዕድል ስምምነቱን ለማጠናቀቅ ቀጣይ የቴክኒክ ድርድሮች በፍጥነት እንዲከናወኑ በሁለቱ ወገኖች መካከል መግባባት ላይም ተደርሷል። ዲፕሎማሲያዊ ጥረቱም ኢትዮጵያን ወደ ዓለም አቀፍ የንግድ ስርዓት ለመቀላቀል የምታደርገውን ጉዞ የሚያፋጥንና የሀገሪቱን የንግድ ጥቅሞችም ይበልጥ የሚያረጋግጥ መሆኑም ተመላክቷል። ተመልካቾቻችን ከሀገር ውስጥ ያገኘናቸውን መረጃዎች አደረስናችሁ። አሁን ደግሞ ወደ ውጭ አጫጭር ዜናዎቻችን እንዘልቃለን። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ጦርነት ባለ 15 ነጥብ የሰላም እቅድ አቀረቡ። 26ኛ ቀኑን የያዘው የመካከለኛው ምስራቅ ጦርነት ተባብሶ ከቀጠለበት በዚህ ወቅትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግጭቱን ለማስቆም ያስችላል ያሉትን ባለ 15 ነጥብ የሰላም እቅድ ይፋ አድርገዋል። ይህ እቅድ በኢራንና በምዕራባውያን መካከል ያለውን የቆየ ቅራኔ በመፍታት በቀጠናው ዘላቂ መረጋጋትን ለመፍጠር ያለመ እንደሆነም ተገልጿል። በፕሬዚዳንት ትራምፕ የቀረበው የሰላም ስምምነት ሰነድም ኢራን ያበለጸገችውን ዩራኒየም እንድታስረክብ፣ ለዓለም አቀፉ የአቶሚክ ኃይል ተቆጣጣሪ በሯን ክፍት እንድታደርግ፣ በባለስቲክ ሚሳይልና በድሮን ምርቷ ላይ ገደብ እንድታበጅም ይጠይቃል። በተጨማሪም ቴህራን ለሂዝቦላ ለሐማስና ለሌሎች የታጠቁ አካላት የምታደርገውን ድጋፍ እንድታቆም እንዲሁም የሄርሙዝ ሰርጥም ለትራንስፖርት ክፍት ማድረግ እንደሚጠበቅባትም በእቅዱ ተካቷል። ኢራን እነዚህ ቅድመ ሁኔታዎችን የምታከብር ከሆነ አሜሪካ በበኩሏ በሀገሪቱ ላይ የጣለቻቸውን የኢኮኖሚ የነዳጅ ማዕቀቦች እንደምታነሳና ኢራን ወደ ዓለም አቀፉ የባንክ ስርዓት እንድትመለስ ሁኔታዎች እንደሚመቻቹ ስምምነቱ ያብራራል። የኢራን ባለስልጣንም እስካሁን በእቅዱ ላይ ምላሽ ባይሰጡም ዓለም አቀፉ ማህበረሰብ ሂደቱን በንቃት እየተከታተለ እንደሚገኝም አናዶሉ ዘግቧል። በስተመጨረሻ በትንታኔ በስፋት እናየዋለን። ቆይታችሁ ከኛ ጋር ይሁን። በዩክሬን ቴል አቪቭ የሚገኘው የዩኔስኮ የተመዘገበው የ17ኛው ክፍለ ዘመን ቤተክርስቲያን በሩሲያ የቦምብ ጥቃት ተፈጸመበት። የ17ኛው ክፍለ ዘመን ቅርስ በሚል በዓለም አቀፉ የትምህርት የሳይንስና የባህል ተቋም ዩኔስኮ የተመዘገበው የቅዱስ እንድሪያስ ቤተክርስቲያን በሩሲያ የቦምብ ጥቃት እንደተፈጸመበትም ታውቋል። የሩሲያ ጠቅላይ ሚኒስትር እንደተናገሩትም ሩሲያ ጥቃቱን የፈጸመችው ትናንት ቀትር ላይ መሆኑንም ተመላክቷል። ዘገባው የኤዥያን ዋን ነው። ጀርመን ለሩሲያ ይሰልላሉ ስትል የጠረጠረቻቸውን 2 ሰዎች በቁጥጥር ስር መዋሏን ተነግሯል። የጀርመን አቃቤ ሕጎችም ትላንት አመሻሽ ላይ ባወጡት መግለጫቸው 2 ሩሲያውያን ለዩክሬን የሰው አልባ የጦር አውሮፕላን ድሮን የሚያቀርብ አንድ ግለሰብ ሚስጥር ሲያወጣጡ ተገኝተዋል ነው ያሉት። ይሁንና የተያዙት ሰዎች ሙሉ ስም ለማውጣት ለጀርመን ሕግ ተፈጻሚነት ሲባል ያለመናገሯም ዘገባው ያብራራል። ሰርጌይና በሚባል የሚጠራው የዩክሬን ዜግነት እንዳለው የተነገረለትም ሳይሆን ከአውሮፓውያኑ 2025 ታህሳስ ወር ጀምሮ ለሩሲያ የደህንነት አገልግሎት ከግለሰብ ጀምሮ ቡድንና ተቋማትን ሚስጥር እያወጣ ሲያቀብል ነበርም ነው የተባለው። ዘገባው የኤዥያን ዋን ነው። ቀጥነናል ተመልካቾች። አሁን ደግሞ ወደ ሀገሩ ዝርዝር መረጃዎቻችን አለፍን። የአእምሮ ጠባሳን በመፍጠር የህፃናትን እድገት የሚጎዳው የህመም አይነት ላይ በቂ የሕክምና ክትትል ማድረግ ይገባል ተባለ። በሳይንሳዊ ስሙ ለሰረብራል ፓሊሲ የተባለ የሚጠራው ይህ የህመም አይነትም የእግርና እጅ እንቅስቃሴዎችን በመገደብ የሰውነት አለመታዘዝን እንደሚያስከትልም ተገልጿል። ብርሃነ ሸቴ በዝርዝር ይዞታል።
የልጆችን ጤንነት መጠበቅና መንከባከብ አምራች ዜጋን ለመፍጠር ከፍተኛ ሚና እንዳለው ይታመናል። በተለያዩ አጋጣሚዎች በህፃናት ላይ የሚከሰቱ የጤና ችግሮች እንደተበራከቱ ይስተዋላሉ። በህፃናት ላይ ከሚስተዋሉ የጤና እክሎች መካከል የአእምሮ ጠባሳን በመፍጠር የህፃናትን እድገት የሚጎዳው የህመም አይነት አንዱ ነው። በሳይንሳዊ ስሙ ሰረብራል ፓልሲ የተባለ የሚጠራው ይህ የህመም አይነት የእግርና የእጅ እንቅስቃሴዎችን በመገደብ የሰውነት አለመታዘዝን የሚያስከትል መሆኑን በጥቁር አንበሳ ሆስፒታል የህፃናት ስፔሻሊስት ሐኪም የሆኑት ዶክተር አጸደ ተክለሃይማኖት ተናግረዋል። በልጆች አንጎል ክፍል ላይ የሚከሰት የልጆች እንቅስቃሴን የሚገድበውና የሰውነት አለመታዘዝን የሚያስከትለው ይህ ህመም ከወሊድ በፊትና ከወሊድ በኋላ እንደሚከሰትም ገልጸዋል። የሰረብራል ፓልሲ ችግር በልጆች እያደገ ያለ የአንጎል ክፍል ላይ ባለ ጉዳት ምክንያት የሚመጣ ሁኔታ ነው። የሚያስከትለው ጉዳት የልጆች የእንቅስቃሴ መገደብና የተለያየ የጡንቻዎችን እንቅስቃሴ መገደብ እንዲሁም ነዛን አጠናክሮ መጠቀም አለመቻልን የሚያመጣ ችግር ነው። ብዙ ጊዜ ከወሊድ በፊትም በእርግዝና ላይ ባሉ ችግሮች እንዲሁም በወሊድ ጋር ባሉ ችግሮችና ከተወለዱም በኋላ ባሉ የተለያዩ ምክንያቶች ሊከሰት ይችላል። ያ በሚፈጥረው ጠባሳ አንጎል ላይ ያለው ጠባሳ ምክንያት የልጆችን እንቅስቃሴ መገደብ ችግሮች ያመጣል። በእርግዝና ጊዜ ባሉ የተለያዩ አልኮል መጠጥ፣ ሲጋራ እንዲሁም የተለያዩ እጾች ለነዛ መጋለጥ ምክንያት ሊያመጣው ይችላል። ወሊድ ጋር የተያያዙ መታፈን፣ በሚወለዱ ጊዜ በሚከሰቱ ኢንፌክሽኖች ወይም ማጅራት ገትር ድረስ የሚደርሱ ኢንፌክሽኖች ያን ጉዳት ሊያመጡት ይችላሉ። እንደ ዶክተር አጸደ ገለጻ ልጆች በእድገት ደረጃቸው ልክ ማሳየት ያለባቸውን ባህሪ አለማምጣትና በእድሜያቸውም ልክ እንቅስቃሴ አለማድረግ የበሽታው ዋነኛ ምልክቶች ናቸው። ይሄ ጉዳት ምልክቶቹን በምን መልኩ ነው ቤተሰብ ሊያውቅ የሚችለው? ልጆቹ መድረስ በእድሜያቸው ማድረግ የምንጠብቅባቸው የተለያዩ እድገት ደረጃዎች አሉ። መቀመጥ፣ አንገት መደገፍ፣ መቆም፣ መራመድ፣ እነዛን ነገሮች በሚጠበቁባቸው እድሜ ማድረግ አለመቻል በአንድ እንደ መገለጫ ወይም እንደ ምልክት ሊያሳዩ የሚችሏቸው ነገሮች ናቸው። እነዛ ምልክቶች ጉዳቱ ተመሳሳይ ሆኖ ሳለ እነዛ ምልክቶቻቸው ግን በጊዜ ሂደት ደግሞ እየባሱ ልጆቹን በሚፈለግ መልኩ እንቅስቃሴያቸው እንዳያደርጉ ይገድባቸዋል። ዶክተር አጸደ የእርግዝና ክትትል በማድረግ ችግሩን ማወቅና ወደ ባለሙያ መሄድ መፍትሄ መሆኑን ገልጸዋል። በበሽታው የተያዙ ህጻናትን ህመሙ ሳይጠነክርባቸው በወቅቱ የሕክምና አገልግሎት እንዲያገኙ ማድረግ ተገቢ መሆኑን አብራርተዋል። ከመጀመሪያ መከላከል ምንችላቸውን አይነቶቹን መከላከል ነው። እርግዝና ላይ ክትትል ማድረግ፣ በጤና ተቋማት መውለድ፣ ከወሊድ በኋላ ያሉ ችግሮች ካሉ ለባለሙያ ማሳወቅ ልናረጋቸው ምንችላቸው ጥንቃቄዎች ናቸው። ችግሩን ቶሎ ማወቅ። ስለዚህ ልጆቹ ከተወለዱ በኋላ ምንም አይነት ለዛ የሚያጋልጡ ጉዳዮች ከነበሯቸው ከእድገታቸው መዘግየት ስናይባቸው ልጆቹን ባለሙያ ጋር ወስዶ ይሄኛውን ማወቅ የሚቻልባቸው ምርመራዎች እንዲደረጉ ወደ ባለሙያ መሄድ፣ ህክምናውን ቶሎ ማግኘትና ቶሎ መጀመር። የፊዚዮቴራፒ አካላዊ ቴራፒ ህክምናዎች አሉ፣ የባህሪ ህክምናዎች አሉ። የቀን ተቀን ውሏቸውን የምናስተካክልበት ኦኩፔሽናል ቴራፒ አለ፣ ስፒች ቴራፒ፣ እንዲሁም ተጓዳኝ ጉዳዮች እንደሚጥል ህመም አይነት የምንጠብቃቸው ተጓዳኝ ችግሮች አሉ ብዙ ጊዜ የምናያቸው። እነዛን ተጓዳኝ ችግሮችን ማከም እንዲሁም ደግሞ ልጆቹን የሚችሉት ነገር ላይ ፎከስ በማድረግ እናቶቹንም ለነዚህ ህክምናዎች እንዲበቁ በማድረግ ማገዝ ያስፈልጋል። ይህ የተገለጸው በሀገር አቀፍ ደረጃ የግንዛቤ ማስጨበጫ መርሃ ግብር ለማካሄድ ስራ መጀመሩን በተመለከተ መግለጫ በተሰጠበት ወቅት ነው። ከዓለም አቀፍ የማይክሮ ፋይናንስ ተቋማት ልምዶችን በመቅሰም ዓላማ ያደረገ ጉባኤ ለ3 ቀናት መካሄድ ጀምሯል። በኢትዮጵያ የማይክሮ ፋይናንስ ዘርፍ 30 ዓመታት ገደማ ቢያስቆጥርም ተቋማቱ እስካሁን የብድር አገልግሎት መስጠት የቻሉ ከ5 ሚሊዮን ለማይበልጥ ህዝብ ብቻ ነው። ይህም ተቋማቱ ያሉባቸው የፋይናንስ ያሰራር ብሎም የቴክኖሎጂ ችግሮችን የሚያሳይ በመሆኑም በቀጣይ በዘርፉ ለሚኖረው ውድድር ከወዲሁ ራሳቸውን ሊያዘጋጁ እንደሚገባም ተመላክቷል። አክረም ኑሪያ በኢትዮጵያ ከ3 አስርት ዓመታት በላይ ዕድሜ ያስመዘገቡት የማይክሮ ፋይናንስ ተቋማት ከቁጥራቸው መብዛት አንጻር ለህብረተሰቡ እየሰጡ የሚገኙት አገልግሎት አናሳ መሆኑ ይገለጻል። በሀገሪቱ ከ60 በላይ የማይክሮ ፋይናንስ ተቋማት የሚገኙ ቢሆንም እስካሁን የብድር አገልግሎት ማቅረብ የቻሉት ከ5 ሚሊዮን ለማይበልጡ ዜጎች ብቻ መሆኑ ነው የሚገለጸው። ዘርፉን ይበልጥ ተወዳዳሪ ለማድረግ ዓላማ ያደረገ ዓለም አቀፍ የማይክሮ ፋይናንስ ተቋማት ጉባኤ በአዲስ አበባ መካሄድ ጀምሯል።
በጉባኤው መክፈቻ ላይ አነስተኛ ገቢ ያላቸውን የህብረተሰብ ክፍሎች ለመደገፍ የማይክሮ ፋይናንስ ተቋማት ጉልህ ሚና እንዳላቸው የገለጹት የብሔራዊ ባንክ ዋና ገዢ ዶክተር ኢዮብ ተካልኝ ዘርፉ በመደበኛ የፋይናንስ ስርዓቶች ተደራሽ ያልሆኑ የህብረተሰብ ክፍሎች ዘንድ ያለውን ክፍተት ለመሙላት ልዩ አቅም እንደሚፈጥር አንስተዋል። ማይክሮ ፋይናንስ has been a cornerstone of Ethiopia's effort to expand financial access. ማይክሮ ፋይናንስ የፋይናንስ ተደራሽነትን ለማስፋፋት ገበሬዎችን፣ ሴቶችን፣ ወጣቶችና ጥቃቅን ስራ ፈጣሪዎችን ለማብቃትና በገጠርም ሆነ በከተማ ማህበረሰቦች ውስጥ የኑሮ መተዳደሪያን ለመደገፍ ከሚያስፈልጉት ዘርፎች ውስጥ አንዱ ነው። በሚሊዮኖች ለሚቆጠሩ ኢትዮጵያውያን የማይክሮ ፋይናንስ ተቋማት የፋይናንስ አገልግሎት አቅራቢዎች ብቻ ሳይሆኑ በሂደት ላይ ያሉ አጋሮች ናቸው። ኢትዮጵያ የፋይናንስ ዘርፍ ማሻሻያና ኢኮኖሚ ትራንስፎርሜሽን አጀንዳዋን ስትቀጥል የማይክሮ ፋይናንስ ዘርፍ በመደበኛ የፋይናንስ ስርዓቶችና በቂ አገልግሎት በማያገኙ ዜጎች መካከል ያለውን ክፍተት ለማጥበብ በልዩ ሁኔታ የተቀመጠ ሲሆን ለድህነት ቅነሳ፣ ለስራ ፈጠራና ለጋራ ብልጽግና ትርጉም ያለው አስተዋጽኦ ያደርጋል። የማይክሮ ፋይናንስ ተቋማት ወደ ስራ ሲገቡ በርካታ አስቸጋሪ ሁኔታዎችን ለመጋፈጥ ይገደዱ የነበረ ሲሆን የመሰረተ ልማት ተደራሽነትና በህብረተሰቡ ዘንድ ያለው የተሳሳተ አመለካከት ዋነኞቹ ተብለው ይዘረዘራሉ። ይህም ተቋማት ወደ ህብረተሰቡ በተገቢው መጠን ተደራሽ በመሆን አገልግሎት እንዳይሰጡ ምክንያት ሆኖ ቆይቷል። This section of the society all over the country didn't have access to financial services. በመላ ሀገሪቱ ያለው ይህ የህብረተሰብ ክፍል ለመደበኛ ተቋም ባንክ እንደመያዣ ቁሳቁስ ወይም ሰነዶች ማቅረብ ባለመቻሉ የፋይናንስ አገልግሎቶችን ማግኘት ሳይችል ቆይቷል። የፋይናንስ አገልግሎት አሰጣጥ ሲጀመር በብዙ ተግዳሮቶች ታጅቦ ነበር። ከነዚህም ውስጥ አንዳንዶቹን ለመጥቀስ ያህል የአካባቢው ገንዘብ አበዳሪዎችና ሌሎች ተፎካካሪ የፋይናንስ ተቋማት ሰዎች ከማይክሮ ፋይናንስ ተቋማት ብድር እንዳይወስዱና እንዳይገቡ መደረጋቸው እንዲሁም የማይክሮ ፋይናንስ ተቋማት በከፍተኛ ወጣ ገባ ተራራማ አካባቢ ተበታትነው የሚኖሩ ሰዎች ባህል ጋር አብሮ የሚሰራበት የክልሉ ደካማ መሰረተ ልማት የአገልግሎት አሰጣጡን በጣም አድካሚ አድርጎታል። በተጨማሪም በአንዳንድ የአገሪቱ አካባቢ የሚገኙ ዜጎች ከመሰል ተቋማት ብድርን መውሰድ የተለየ ምልከታ የሚፈጠር ሆኖ መቆየቱ ተጠቃሽ ነው። It's considered as a manifestation of not self-reliant. በተቋማቱ አሰራር ውስጥ ከሚስተዋሉ ችግሮች መካከል የቴክኖሎጂ አለመስፋፋት፣ የብድር አገልግሎት እንዲሁም የአሰራር ችግሮች ተቋማቱ በበቂ ደረጃ አገልግሎት መስጠት እንዳይችሉ ምክንያት መሆኑን ማህበሩ አስታውቋል። በእነዚህና መሰል ችግሮች እስካሁን ድረስ የብድር አገልግሎት ማቅረብ የተቻለው ከ5 ሚሊዮን ለማይበልጡ ዜጎች ሲሆን በዘርፉ ያሉ ችግሮችን በቀጣይ በመቅረፍ ተደራሽነታቸውን ለማስፋት እንደሚሰራ የብሔራዊ ባንክ ዋና ገዥ ተናግረዋል። This innovation, as we're talking about the next generation of microfinance, ይህ ፈጠራ ስለሚቀጥለው የማይክሮ ፋይናንስ ትውልድ እየተነጋገርን ባለንበት ወቅት ተደራሽነትን ለማሳደግ፣ ቅልጥፍናን ለማሻሻልና የደንበኞችን ተሞክሮ ለማሳደግ ታይቶ የማይታወቅ እድሎችን እንደሚሰጥ አምናለሁ። ሆኖም ፈጠራው ሁሉን አቀፍና ምላሽ ሰጪ መሆን አለበት። ዝቅተኛ ገቢ ያላቸውን ቤተሰቦች ከግምት ውስጥ በማስገባት የተነደፈ መሆን አለበት። ይህም ቀላልነትን፣ ተመጣጣኝነትን፣ የሸማቾችን ጥበቃና እምነትን ያረጋግጣል። ፈጠራ ከልማት ዓላማዎች ጋር ሲጣጣም ለኢኮኖሚው አይነተኛ ሞተር ይሆናል። የፋይናንስ አካታችነት በኢትዮጵያ የልማት አጀንዳ ውስጥ ማዕከላዊ ሆኖ ይቀጥላል። ለሴቶች፣ ለወጣቶች፣ ለአነስተኛ ንግዶች፣ ለአርብቶ አደሮችና ለገጠር የማህበረሰብ ክፍሎች የብድር፣ የቁጠባ፣ የኢንሹራንስና የክፍያ አገልግሎቶችን ተደራሽነት ማረጋገጥ በኢትዮጵያ ውስጥ ማህበራዊ ኃላፊነት ብቻ አይደለም፣ የኢኮኖሚያዊ አስፈላጊነት ነው። it is an economic necessity. እስካሁን በመጣንበት አካሄድ የማይክሮፋይናንስ ኢንዱስትሪው ወደ 5 ሚሊዮን የሚሆን ለሚሆን የህብረተሰብ ክፍል የፋይናንስ አገልግሎት ማቅረብ ችሏል። ነገር ግን በአሁኑ ወቅት በዓለም ይሁን በሀገራችን ከፍተኛ የሆነ በተለይ በፋይናንስ ሴክተሩ ከፍተኛ የሆነ ለውጥ አለ። እንደ ሀገርም ወደ ዲጂታል የመሄድ ከፍተኛ ፍላጎትና እንቅስቃሴ አለ። እስካሁን በተሰጠው አገልግሎት መድረስ የተቻለው መድረስ ከሚገባን በጣም ትንሹ ነው። በመንግስት ለዘርፉ የተሰጠው ትኩረት እየተሻሻለ መምጣቱን ተከትሎ በዚህ ወቅት ከፍተኛ እድገትና የገጠር የፋይናንስ ተሳትፎ መሻሻል ማሳየቱ ነው የተነሳው። ከዚህም በተጨማሪ በቀጣይ ጊዜያት የፋይናንስ ዘርፉ ለውጭ ሀገራት ባንኮች ክፍት ሲደረግ ከፍተኛ ፉክክር ስለሚኖር ከወዲሁ ጠንካራ ዝግጅት መደረግ እንዳለበትም ተመላክቷል። ባለፉት ዓመታት የኢትዮጵያ የፋይናንስ ተሳትፎ እየተሻሻለ መጥቷል። በዚህ ወቅት በዘርፉ ከፍተኛ እድገትና በዘርፉ የገጠር የፋይናንስ ተሳትፎ መሻሻል ታይቷል።
ከጥቂት ሳምንታት በፊት በደቡብ ኢትዮጵያና በሲዳማ ክልል የሚገኙ አንዳንድ ገበሬዎችን ለመጎብኘት ስንሄድ በየቀኑ ስለ ኢንቨስትመንት የሚያወሩ ሴቶችን አግኝተናል። ለብድር የሚውል የፋይናንስ አቅርቦት ችግር አለ፣ ቴክኖሎጂ ላይ ችግር አለ፣ የመፈጸም የማስፈጸም የአሰራር ችግር አለ በሴክተሩ። እስካሁን ስንሄድበት በነበረው አካሄድ እዚህ ደርሰናል። ካሁን በኋላ በመጣንበት መንገድ መሄድ አንችልም። ዓለም አቀፍ የማይክሮ ፋይናንስ ተቋማት ጉባኤ ከ500 በላይ ታዳሚዎች የተሳተፉበት ሲሆን ለቀጣይ 2 ቀናትም የሚቀጥል ይሆናል። ቀጥለናል ተመልካቾች፣ ምርጫችሁ ስላደረጋችሁ ደስ ይለናል። አሁን ደግሞ ለውጭ ትንታኔ ዜናዎቻችን እናልፋለን። አሜሪካ ከኢራን ጋር የድርድርና የሰላም ሀሳብ የያዘ ባለ 15 እቅድ ማቅረቧን ተከትሎ ኢራንም በበኩሏ ለድርድር ከታሰበ የማይፈጸም የተባለ 5 ቅድመ ሁኔታዎችን ማቅረቧ ተሰምቷል። የመካከለኛው ምስራቅ ቀጠና ምድር ዛሬ ጦርነቱ የመስፋፋቱን ዜና ተከትሎ የዓለም አቀፍ ትንታኔ ዘገባችን መርጦ አተኩሮበታል። እንደሚከተለው ይቀርባል። የአሜሪካው ፕሬዚደንት ዶናልድ ትራምፕ 15 ነጥቦች ያሉትና ለአንድ ወር የሚዘልቅ የተኩስ አቁም ስምምነት ሀሳብ ለኢራን ማቅረባቸው ተነግሯል። ከ15ቱ ነጥቦችም ኢራን ፈጽሞ የኒውክሌር ጦር መሳሪያ መታጠቅ ቀርቶ ማምረት እንዳታስብ የሚል፣ በመካከለኛው ምስራቅ ቀጠና ለሚንቀሳቀሱት ታጣቂ ኃይሎችም ድጋፍ ማድረግ የለባትም የሚልና የሆርሙዝን ወሽመጥ መክፈት አለባት የሚል ይገኝበታል። ትራምፕ ይህንን ይበሉ እንጂ ታዲያ እስራኤልና ቴህራን የሚሳይል ውርጅብኝ ሲወቃቸው ማደሩም ተሰምቷል። አሜሪካ ዞር ትልና በብዙ ሺህ የሚቆጠሩ ወታደሮቿን ወደ መካከለኛው ምስራቅ ቀጠና ገና ለመላክ ማቀዷም ተገልጧል። ኢራን በወገኗ ይሏል። በዕብራይስጥ ቋንቋ ስርጭታቸውን የሚያደርጉት የእስራኤል መገናኛ ብዙሃን ተቋማት ኢራን ጦርነቱ ያበቃ ዘንድ ያለችውን 5 ቅድመ ሁኔታ ማቅረቧን አስታውቀዋል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። የቀና ሲታጣ ይመለመላል ጎባጣ ላይ የሚወደዱትን ሲያጡ የጠሉትን ይቀላውጡ ይሏል አበው በምሳሌያዊ ዘይቤያቸው። የትኛውም ጦርነት መጨረሻው ድርድርና ሰላም ብቻ መሆኑ እየታወቀ አሸናፊና ተሸናፊ በሚሉ ዝግብ ይነሳበታል። ከባለፈው የአውሮፓውያኑ የካቲት 28 ቀን ቅዳሜ ረፋድ ላይ የተጀመረው የአሜሪካ የእስራኤልና ኢራን ጦርነት ካስከፊ ገጽታው ሁሉ የመላውን ዓለም የምጣኔ ሀብት ክፉኛ ማላሸቁ ይነገርበታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ ሰኞ ዕለት ወጡና ዋሽንግተንና ኢራን እየተወያዩ ነው። ኢራን ለድርድር አሸብርካለች አሉ ትራምፕ መለስ አድርገውም ለዚህ ደግሞ የተዋጣ ስራ የሰራው የአሜሪካ የጦር ኃይላችን ነውና ምስጋና ለሱ ይሁን ማለታቸው አይዘነጋም። ደግሞም አሉ ሰውየው ዶናልድ ትራምፕ ከስምምነት ላይ እንደርሳለን የሚል ተስፋ አለን። ምንም ቢሆን ምንም ቢከሰት ግን ኢራን የኒውክሌር ጦር መሳሪያ አትይዛትም፣ ቀድሞ ነገር አንፈቅድላትም ሲሉ አስታውቀዋል። ትራምፕ በማጠቃለያቸውም ኢራን አንድና ብቸኛ ምርጫ ነው ያላት፣ ያውም በአሜሪካና በአጋር አባሮቿ ላይ ስጋትነቷን አቁማ አርፋ መቀመጥ፣ በትክክለኛው መስመር መለስ ብሎ መግባት። ከዚያ በኋላ አሜሪካና መላው ዓለም የተመቸና ፕላኔቲቷም ሳይቀሩ የተረጋጋ ይሆናሉ ማለታቸው ይታወሳል። ትራምፕ የሚሆኑ አሜሪካ ያሉትንም ቢሉ ታዲያ ግን ኢራን በበኩሏ ይህንን ብላለች። ጦርነቱ ይቀጥላል፣ ያውም ኢራን ለደረሰባት ውድመት ሙሉ በሙሉ ካሳ መከፈል፣ የተጣለባት ማዕቀብ መነሳት፣ ኢራን በውስጥ ጉዳዩም በማንም የውጭ ጣልቃ ገባ ኃይሎች እንዳትጋለጥ ዓለም አቀፍ ዋስትና ማግኘት አለባት ስትል ውሳኔዋን ታሳያለች። አሜሪካን በበኩሏ 15 ነጥቦችን የያዘ መልእክቷን ልካለች። አሜሪካ ለኢራን የቀረበው ባለ 15ቱ ነጥብ የመደራደሪያ ሐሳብ በፓኪስታን በኩል መድረሱን የተገለጠው 4ኛ ሳምንቱን የያዘው የሶስቱ ሀገራት ጦርነት ዛሬም ተባብሶ መቀጠሉ ሲነገር ኢራን በቅርቡ የተገደሉባትን የብሔራዊ ጸጥታ ምክር ቤት ዋና ኃላፊዋን ዶክተር አሊ ላሪጃኒን በመሐመድ ባጌር ዞልጋድር መተካቷን ተሰምቷል። መረጃውን ይፋ ያደረጉት ደግሞ በኢራን የፕሬዚደንቱ ማስዑድ ፔዜሽኪያን ጽሕፈት ቤት ምክትል የመረጃ ክፍል ኃላፊው መሐመድ ማህዲ ታባታባይ ናቸው። ትናንትና ማክሰኞ አመሻሽ ላይ መሐመድ ባጌር ዞልጋድር የኢራን ብሔራዊ ጸጥታ ምክር ቤት ዋና ጸሐፊ ሆነው ተሾመዋል የሚል ዜና ወጥቷል። ይህ ዞልጋድርን ሹመት ደግሞ በሀገሪቱ ፕሬዚደንት ማስዑድ ፔዜሽኪያንና በሀገሪቱ መንፈሳዊ መሪ አያቶላ ሞጅተባ ካሚኔ ይሁንታ ማግኘቱና መጽደቁም ነው የተነገረው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይላሉ ኢራን ከስምምነት ላይ ለመድረስ ትፈልጋለች ቢሎም ግን በእስራኤልና በባህረ ሰላጤው ሀገራት ላይ የምትፈጽመውን ከባድ ጥቃት አላቆመችም ነው የሚባለው። ትራምፕ በቋንቋቸው ትናንትና ማክሰኞ አመሻሽ ላይም ኢራን ዋንትስ ቱ ሜክ አ ዲል ዊዝ ዘ ዩናይትድ ስቴትስ ኦፍ አሜሪካ
አሜሪካ ቱ ኢንድ ዋር ኢን ዘ ሚድል ኢስት ነው ያሉት። ያንን የሰማችው ኢራን በበኩሏ በይፋ ምንም አይነት ውይይት ይሉት ድርድር የለም ስትል ማጣጣሏን የተሰማው ኢራን ያንን ስትል ትካድ እንጂ ትራምፕ በቤተ መንግስታቸው ዋይት ሃውስ ማብራሪያ ሲሰጡ ግን ከኢራን ጋር የተጀመረውን ድርድር በአሜሪካው ምክትል ፕሬዚደንት ጄዲ ቫንስና በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንደሚመራም ነው የገለጡት። ይሁንና ግን ትራምፕ ኢራናውያኑን እንደማያምኗቸውም አልሸሸጉም። ለዚያ የዋሽንግተንና የቴህራን የውይይት ሂደት ፓኪስታን በዋና አደራዳሪነት መቆሟን የተሰማው ምንም ይባል ምንም ግን በተለይም በእስራኤልና በኢራን መካከል ጦርነቱ ላፍታም ያለ መቆሙ ይነገራል። የእስራኤል የጦር አውሮፕላኖች በኢራን ሰማይ ላይ እንዳሻቸው እየፈነጩ ሲያጠቁ፣ ኢራን በበኩሏ በእስራኤል ቴልአቪቭ ላይ በትንሹ 10 ሚሳይሎችን ማስወንጨፏና ጉዳት ማድረሷን ያደጋ ጊዜ ሰራተኛው ዮኤል ሞሽ አስታውቀዋል። ኩዌት፣ ባህሬንና የተባበሩት አረብ ኤምሬት ወዲያም ሳውዲ አረቢያ ከኢራን ሌሊቱን ብርቱ ጥቃት እንደተሰነዘረባቸው አስታውቀዋል። በዚያ የመካከለኛው ምስራቅና የባህረ ሰላጤው ቀጠና ሀገራት አስከፊ ጦርነት የኃይል ዘርፉ ክፉኛ አጣብቂኝ ውስጥ መግባቱ ይታያል። የነዳጅ ዘይትና የጋዝ እጥረትን ለመከላከል ይረዳናል ያሉትን እርምጃ የመላው ዓለም መንግስታት ቢወስዱም ጦርነቱ ቶሎ የሚቆም አይነት አዝማሚያ የለውምና አንቃ ቢደጋገፍ ተያይዞ ዘፍን ሆኖባቸዋል ነው የሚባለው። የዚያ የዓለም የነዳጅ ዘይት ግብይትን የሚያቀላጥፈውና በቀን 20 ቢሊዮን በርሜል ነዳጅ ዘይት ይተላለፍበት የነበረው የሆርሙዝ ወሽመጥ ክርችም ብሎ በኢራን መዘጋቱም ለማዳበሪያ ለነዳጅ ዘይትና ለፔትሮኬሚካል ዋጋ የሚቀመስ ቀርቶ እንዳይታሰብም አድርጎታል ነው የሚባለው። እንደ አብነት እንኳን የዩናይትድ የአየር መንገድ ትናንት ባወጣው መግለጫው የቲኬት ዋጋን በ20 በመቶ ሊጨምር መወሰኑን አስታውቋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬም ተጨማሪ 3000 ወታደሮቻቸውን ወደ መካከለኛው ምስራቅ ቀጠና ለመላክ ማቀዳቸው ተገልጧል። አሜሪካና እስራኤል በኢራን ላይ በያዙት ጦርነት በብዙ ሺህ የሚቆጠሩ የባህር ኃይል አባላት ወደ መካከለኛው ምስራቅ ቀጠና ማምራታቸውም ይታወሳል። አሜሪካ በመካከለኛው ምስራቅ ቀጠና ከ50 ሺህ በላይ ወታደሮች እንዳሏትም ይነገራል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን በያዙት ጦርነት ከገዛ የፓርቲያቸው አካላትም ሳይቀር ጉሙ በርክቶባቸዋል። ለዚያ ደግሞ ከቀድሞው የሪፐብሊካን ኮንግረስ አባሉ አዳም ኪንዚንገር የተናገሩትና ያሰፈሩት መልእክት ተጠቃሹ ሆኗል። ትራምፕ ከኢራን ጋር ያደርጉት የነበረው ሁሉም የድርድር ቢሉ የንግግር ሂደት the deal looks like a surrender and that shows how bad a negotiator ፕሬዚደንት ዶናልድ ትራምፕ can be ነው ያሏቸው። ትራምፕ በኢራን ወደ ጦርነት ከገቡበት ጊዜ አንስቶ ከሪፐብሊካንም ከዴሞክራቶችም የበረታ ሞግት እንደገጠማቸውም ይናገራሉ። ኪንዚንገር አሉ በማጠቃለያ ንግግራቸው በእውነት በኢራን ጦርነቱን ብናሸንፍ ኖሮ ስለምን ኢራናውያኑ የተሻለ ድርድርና ውይይት ይሻሉ እንላለን። ሰውየው አሉ በማሰሪያ ረፍተ ነገር መልእክታቸው because Donald Trump is the worst negotiator in the history of America ነው ያሉት። ትራምፕ ስም ያነሰው ይሉትን ሆነው ከኢራን ትልቅ ስጦታ መቀበላቸውን አስታውቀዋል። he received big gift from Iran። ምን ይሆን ደግሞ ትራምፕ የተቀበሉት ስጦታ ጋዜጠኞቹን እንዲች ብለው እንደማይገልጡላቸው ነው የነገሯቸው። it was a very big present worth a tremendous of money and I am not going to tell you what that price is but it was a very significant price ነው ያሉት። ከፈለጋችሁም አሉና ትራምፕ በዚያው ቋንቋቸው we are dealing with the right people። ይሁንና ግን አሉ ትራምፕ ስጦታው ኢራንን የኒውክሌር ጦር መሳሪያ ትታጠቅ ዘንድ ፈቃድና ይሁንታ እንዲሰጥ የሚያደርግ አይደለምም ሲሉ አፋቸውን ሸርመም አንገታቸውን ዘመም እያደረጉ ታይተዋል። ትራምፕ ፈገግ እንደማለት ብለውም ስጦታው ከጋዝና ከነዳጅ ዘይት ጋር የተያያዘ ነው ብለዋል። it was oil and gas related ግን ደግሞ እነርሱ በጣም ድንቅ የሆነ ስራ ነው የሰሩት ብለዋቸዋል። ኢራናውያኑን ዶሮ ብታልም ጥሬዋን ይለዋል አበው። ትራምፕ በቬኔዙዌላም ገብተው የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከነምሽታቸው ሰቃቸውን አንቀውና አንጠልጥለው ሲወስዷቸው ከዚያ በኋላ ግን የሀገሪቱን የነዳጅ ዘይት ሀብት ያሉትን ብለውበት እንደነበር አይዘነጋም። ትራምፕ በኢራን ጦርነቱ ያበቃ ዘንድ ድርድሩ መቀጠሉን ቢናገሩም ግን እስራኤልና ቴህራን ግን ከሚሳይል ዶፍና የእሳት ዝናብ እፎይ ብለው ያለማደራቸውን የተሰማው ኢራን የተኮሰችውና 100 ኪሎ ግራም ክብደት ያለው የሚሳይል እርሳስ በማዕከላዊ የቴልአቪቭ መንገድ ላይ መውደቁና ከባድ የተባለ ፍንዳታ መሰማቱን የተነገረው በዚያ የኢራን የሚሳይል ጥቃት እልሃቸው የገነፈለው አሜሪካና እስራኤል የደቡባዊ ቴህራንን ክፍል ክፉኛ መደብደባቸውና ከ12 በላይ ሰዎችን ሌሊቱን መግደላቸውን የተሰማው የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደራቸው ለኢራን ስምምነት የሚያበቃ 15 ነጥብ ያለው የመደራደሪያ ዕቅድ ማቅረባቸውንና ውይይቱ ስለመቀጠሉ ሲናገሩ የኢራን ባለስልጣናት በበኩላቸው ምንም አይነት ውይይት ይሉ ድርድር እንዳልተደረገ አስታውቀዋል። the Iran war and the collapse of western moral credibility ከእስራኤል ዛሬ በወጣ መረጃ እስራኤል ከኢራን የጦር መርከቦች በካስፒያን ባህር ግማሽ ያህሉን ማውደሟን ያሳያል። ይህ በእንዲህ እንዳለ የኢራን ጦር ኃይል የአሜሪካው ፕሬዚደንት ዶናልድ ትራምፕ አሜሪካና ኢራን በድርድር ሂደት ላይ ናቸው የማለታቸውን ዜና ክፉኛ እንዳጣጣለውና እንደተቸው ዛሬ ረፋድ ላይ የወጣው የኮሪያ ታይምስ ዘገባ ያስረዳል። የኢራኑ ጦር ኃይል አፈቀላጤ ሌፍትናንት ኮሎኔል ኢብራሂም ዞልፋጋሪ ለኢራኑ ጦር ኃይል ማዕከላዊ መቀመጫ ካታም
አንቢያ ሆነው በሰጡት ማብራሪያ the strategic power you used to talk about has turned into a strategic failure ነው ያሏቸው ትራምፕን ቃል በቃል። ትራምፕ ሆይ የሽንፈቶንና የሀፍረቶን ካባ ስምምነት ብለው ባይለብሱት ይሻሎት ነበር። ደግሜም ልንገሮት your era of empty promises has come to an end ነው ያሏቸው። አሶ ከኢራን ጋር በመደራደር ላይ ነን ተስማምተናል ሲሉ የሚሰጡት መግለጫ ሁሉም ነገር የውስጥ ጦርነታችሁና ግጭታችሁ ለማርገብና ከራሳችሁ ጋር የመስማማታችሁን ነገር ለመናገር ከሆነ እንጂ ሌላ አይደለም ነው ያሉት። የዚያ የዞልፋጋሪ መግለጫ የተሰጠው ደግሞ ትራምፕ ባለ 15 ነጥብ የመደራደሪያ ሐሳብ ለኢራን ልከናል ካሉ በኋላ ነው። Our first and last word has been the same from day one and it will stay that way. Someone like us will never come to terms with someone like you. Not now, not ever. የወጋ ቢረሳ የተወጋ ይረሳ ምናልያም የጠገበ ይራባ ይመስለው ምን ያስታውሷል። ኢራን ለድርድር ብታስብም እንኳን ወዲያም ከትራምፕ ለተላከላት ባለ 15 ነጥቡ ሐሳብ የሰጠችው ፍንጭ በቅዝቃዜ ላብ የሚያሰምጥ ነው የተባለው። ያውም ጥቂት እንኳ ሲገለጥ በመላው የመካከለኛው ምስራቅና በባህረ ሰላጤው ቀጠና ሀገራት የሚገኙ የአሜሪካ የጦር ኃይል አባላት ከዚያ ጥርግርግ ብለው መውጣትና የጦር ማዘዣዎቹም ሙሉ በሙሉ መዘጋት አለባቸው የሚልና በኢራን ላይ የተጣለባት ማዕቀብ አንድ ባንድ ተነቅሶ መነሳት አለበት የሚል እንዲሁም የሆርሙዝን የውሃ ወሽመጥ ሙሉ በሙሉ በኢራን ቁጥጥር ስር ማድረግ ይገኝበታል። ፍየል ወዲያ ቅዝምዝም ወዲህ ይሉትን መሆኑ ነው። ትራምፕ አቀረቡ የሚሉት የመደራደሪያ ሐሳብ ሌላ፣ ኢራን የምትለው ሌላ፣ እየተያዩ አፍላፍ ያለ መግባባት ይሏል። ይሄ ነው የትራምፕ ውዝግብ ሰፍቷል በርትቷል ይባላል። ቀድሞ ከትራምፕ የቀረበውንና ለኢራን ጦርነት ያስፈልጋል የተባለውን የ200 ቢሊዮን ዶላር ጥያቄ የአሜሪካው ሴናተር ውድቅ ማድረጋቸውና እንዳውም አሜሪካ ለኢዝራኤል የምትሰጠውን ቦምብም ጨርሶ ለማገድ መማል መገዘታቸውን የአናዶሉ ዘገባ ያሳያል። ሴናተር በርኒ ሳንደርስ ናቸው ይህንን ያሉት። whether you are Republicans or Democrats, this is not a war that the American people want ሲሉ አጣጥለውታል። ሳንደርስ ወደ ኢዝራኤል ሊላክ የታቀደውን 20 ሺህ ቦምቦችና ሌሎች ቡልዶዘሮችንም ስለመከልከላቸው ነው ፍንጭ የሰጡት። ሳንደርስ በመላዋ ዓለም የተከሰተውን የነዳጅ ዘይትና የጋዝ እጥረትና ውድነትም በተመለከተም የቁጣና የሲቃ አመላካች ንግግራቸው ተሰምቶባቸዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ሚድል ኢስት ሞኒተርን፣ ሚድል ኢስት አይን፣ ኢንዲፔንደንትን፣ ኢንዲያ ቱዴይን፣ ሮው ስቶሪን፣ ኒውስፊድን፣ ኒውዮርክ ታይምስን፣ ሚያሚ ሄራልድን፣ ማላይ ሜይልን፣ ሜይል ኦንላይንን፣ ክሬመር ሜዲያን፣ ዋሽንግተን ፖስትን፣ ኮመን ድሪምስን፣ አውትሉክን፣ ታይምስ ኦፍ ኢንዲያን፣ አይሪሽ ኤግዛማይነርን፣ ኤቲኤን ኒውስን፣ አንቲዋርን፣ ኒውዮርክ ፖስትን፣ ዋሽንግተን ኤግዛማይነርን፣ ታይምስ ኦፍ ኢዝራኤልና ጄሩዛሌም ፖስትን ተጠቅመናል።